ይሄን ካስብ ቀድመህ ታዲያ ለምን እዛ እያለን አትነግረኝም ነበረ? እሺ ምን አስፈልገኝ? እዛ እያለን ቤተሰብ እዚህ መሀል ላይ ጣልቃ እንዲገባ አልፈልግም። ይሄ ሁሉ ወጪ ምን ማውጣት አስፈልገ ታዲያ? የእናንተ ኑሮ ስለ እዛው ታዲያ ቤት አይሻለኝም ነበር? ቢያንስ ከለመድኳቸው ሰዎች ጋር ምናምን አይደለም። የኔ ቆንጆ የማላውቀው ቦታ ነው ጥለኝ የምትሄደው? በቃ የማታውቂው ቦታ አይደለም። የሆነ ሰው ቤተሰብም ቢሆን እናመጣለን የተወሰነ ጊዜ ከአንቺ ጋር ከፈራሽም ቢሆን እሺ። ዘር አንተ ጥለኝ ሄድኩን ለኔ ያደረምስ ነው። ቆይ እሺ፣ ትናንትና እንደዚህ ተደስተን ዛሬ እንደዚህ አይነት አንቺ አታልቅሽ። ምርሽን እያለቀስሽ ነው እንዴ? አይ ኖ ጥያችሁ መሄድ አይደል? እንደዚህ አይነት ታጨልምብኝ ነው የፈለገው ወይስ ምንድነው? ከእናንተ የሚበልጥብኝ ነገር ምንም ነገር የለም። እኔ ሙሉ ቤተሰቤን ሄጄ መስዋዕት ማድረግ አልፈልግም። እንዴት ነው ማምነህ? ሰላም የተከበራችሁ ውድ የቻናል ቤተሰቦች፣ ዛሬ በፕራንክም ወይም ደግሞ በቀልድ አይደለም የመጣው፣ ሲሪየስ በሆነ ቁም ነገር ነው የመጣሁት። ውሸት ነው ወይም ሌላ ነገር እንዳይመስላችሁ ማለት ነው። ቤት ማስተካከል ነበረብኝ። እሷ ሌላ ቦታ እንደዚህ አርጊ ብያት መንገድ ላይ ጥያት ከመሄድ ቤት ማስተካከል ስለነበረብኝ ሰሞኑን ሙሉ ጊዜን አዲስ ቤት ተከራይቼ እያስተካከልኩ ነበር። ክጃቸው ወይም ደግሞ እንደማንኛውም ሰው ጥያቸው አይደለም የምሄደው። ቤት የሚኖሩበትን ቤት ለ6 ወር የቤት ኪራይ ከፍዬ ቀለባቸውንም ደግሞ አሁን እያመቻቸው ነው ጎን ለጎን ማለት በቅርቡ የሚያስፈልጋቸውን ነገር አብዛኛው ነገር አሟልቻለሁ እና ደግሞ እጃቸው ላይ የሚቀር ገንዘብ የተወሰነ ገንዘብ ሊኖር ይችላል። ሙሉ ሰጣቸዋለሁ ለነሱ፣ ምክንያቱም ምንም እንዲሆኑብኝ ስለማልፈልግ እኔ ከምለው ነገር በላይ ነው ማለት ውስጤ አሁን ለመናገር ሁሉ እየከበደኝ ነው መነግራት ለሷ። ይሄንን ነግሬያት ግን ሜቢ በዛ አጋጣሚ ሊፈጠሩ የሚችሉ ነገሮች ሊኖር ይችላል። ሊከፋት ይችላል። በቃ የማይሆን ስሜት ውስጥ ልትገባ ትችላለች። እንግዲህ በሚቻለኝ ያክል እሷን ለማግባባት ሞክራለሁ። ማለት ከተወሰነ ጊዜ በኋላ እኔ ከተመቻቸልኝ ሙሉ ቤት ይጀ የሚሄድበትን በማያውቁት ሀገር የሰው ቤተሰብም ምናምን እንደዚህ ነገር አይታሰብም። ግን አሁን ትቻ ሲሄድ ሁሉንም ነገር አመቻችቼ ለልጄና ለባለቤቴ ሁሉንም ነገር አመቻችቼ ነው የሚሄደው። እንግዲህ ደስ ይላታል፣ ይከፋታል፣ እኔ አላቅም። ምንም የማውቀው ነገር የለም ማለት ፈትኛትም አላቅም። በዚህ ጉዳይ ምንም ተናግሬም አላቅም። ይህም ፕሮሰስም ሲጀመር በራሴ በሚስጥር ያደረግኩት ነገር ነው እና በጣም እንደሚደብራትና እንደሚሰማት አውቃለሁ። ምንም ማድረግ ግን አልችልም። ምክንያቱም እኔ እዚህ ሁኜ ልጄና ሚስቴን ማስተዳደር ወደማልችልበት ደረጃ ከደረስኩ ሞር መወስነው ውሳኔ ይህ አይነት አጋጣሚ ሊሆን ይችላል ማለት ነው እና እኔ ራሱ በጣም ከፍቶኛል። እውነት ነው የምነግራችሁ፣ በጣም ነው የከፋኝ። ለአንድ ቀን መለየት የማልፈልገውን ለአንድ ቀን መለየት የማላስበውን ልጄን ነው ትቼው የምሄደው። ስለዚህ ለእኔ በጣም ስሜታዊ ነውና እንግዲህ ውድ የተከበራችሁ ቤተሰቦቼ በዛ አጋጣሚ ግን እንግዲህ አብራችሁኝ ከኔ ጋር እንደምትሆኑ ተስፋ አደርጋለሁ። ማለት ከኔ ጎን እንደምትሆኑ ተስፋ አደርጋለሁ። ምንም አማራጭ ስለሌለኝ ነው። በስደት በተለያየም ያላችሁ እህት ወንድሞቼ ልትኖር ትችላላችሁ። ይቅናህ ይሳካልህ ወይም በሰላም ግባ ልትሆኑ ይፈልጋሉ ሁሉም ሰው ማለት ነው። እንግዲህ ውዷም እንደዛ አይነት ስሜት ሊኖራት ይችላል ብዬ አስባለሁ። ይህም ማድረግ ካልቻለች ግን በጣም ከባድ ነው የሚሆነው። ማለት እስኪ በቤተሰብም በምንም ቢሆን ይህቼ ለማሳመን እሞክራለሁ። ስነግራት ግን በጣም ስሜታዊ እንደምትሆን ነው ምንም ጥርጥር የለውም። ይሄ ማለት ትታችሁት የምትሄዱት ሰው እንዴት ብሎ ድንጋጤም ሊፈጠር ይችላል። ላታምነኝ ሁሉ የምትችልበት መንገድ ሊኖር ይችላል። እንግዲህ ምንም ማድረግ አልችልም። ስለዚህ እጠራታለሁ። ያው በእናንተ ፊት ቁጭ አድርጌ እነግራታለሁ። ነግሬያት አመነችኝም አላመነችኝም ለማስረዳት ሞክራለሁ። እንግዲህ እኔ ተጣልተን አይደለም የምንለያዩ፣ በፍቅር ነው እኔ ወደዛ የምሄደው። እንግዲህ ሁሉ ሜቢ በዚህ መሀል ላይ እኔ አላቅም። ብቻ እውነት እኔ ምንም የምናገረው ነገር ቃላት ራሱ የለኝም። በጣም ለእኔ ራሱ ውስጤ መተንፈስ ስላለብኝ ነው የምናገረው። እና ውድ ፋሚሊዎች እንግዲህ አደራ እንግዲህ በምትችሉት መንገድ በራሳችሁ መንገድ በምንም በኮሜንትም ሆነ በምንም ያው እንድታግዙኝ ይፈልጋሉ ከኔ ጋር እንድትሆኑ ማለት እሷ እሺ ብላ የምታምንበትን መንገድ እኔ ተቀይማኝ ከፍቷት ምንም ነገር ባላረግ ደስ ይለኛል። ግን ደግሞ መቅረት የሌለበት ጉዳይ ነው መሆን ያለበት ጉዳይ ስለሆነ ማለት ነው። እንግዲህ አዝናለሁ፣ ምንም ማድረግ አልችልም። ውድ ፋሚሊዎች እጠራታለሁ፣ እዚህ ቁጭ አድርጌ እነግራታለሁ። ሰሞኑን እንግዲህ ብቅ መሆን ጀምራለሁ።
ውዷ ነገርኩሽ እኮ እኔ ደግሞ ማለት ነው ይሄ ምንም ማድረግ ስለማልችል ነው ማለት አሁን ባለሁበት ሁኔታ ኢትዮጵያ ውስጥ እየኖርሽ የኑሮ ሁኔታ በጣም ነው የሚያሳስበው። ልጅ፣ ሚስት፣ ነገር ያለውን ነገር ሁሉ ማስተዳደር ከባድ ነው አይደል? ካልሰራው እናንተ ማኖር አልችልም። ስለዚህ መሄድ አለብኝና ከዛ የእናንተን ሁኔታ እንዳትቸገሩ እንዳትጉላሉ 2 ዓመት ውልጃለሁ። የ6 ወር ቤት ኪራይ ከፍያለሁ። አንቺም እንዳይርብሽ ባባንም እንዳይጎዳ አንከባክቦ የተወሰነ ኪስ ገንዘብ እሰጣችኋለሁ። በቃ የግድ መሄድ አለብኝ ፍቅር። እኔ ግልጹ ነው እየነገርኩሽ ያለሁት። የት ነው የምትሄደው? እሱም ለወደፊቱ እነግርሻለሁ። የት እንደሚሄድ እነግርሻለሁ። ችግር የለውም። ግን ይሄንን ጉዳይ እንድታስቢበት ነው። አንተ እየመረረ ነው እየቀለድክ ነው? ፍቅር እኔ እኮ እየቀለድኩ አይደለም። መጀመሪያም ነግሬሻለሁ። ከመጀመሪያው ይሄ ጉዳይ በጣም ሲሪየስ የማይቀር ነው። የህይወት ጉዳይ ስለሆነ ማሰብ አለብሽ። ይሄን እንደዚህ ማለት ለወደፊቱ ለሚመጡ ነገሮች ራስሽን ማዘጋጀት መቻል አለብሽ። ምክንያቱም አሁን እኔ መጀመሪያ አካባቢ በጣም የሚያስጨንቅ ጉዳይ ነው አውቃለሁ። ውስጥ ጊዜ ልነግርሽ አስብና ሁሌም መናገር አስቤ ግን ከመናገር ወደኋላ የምልበት ምክንያት ብዙ ነገር ነበረኝ። አንደኛ የምንኖርበት ቤት ሴፍ አይደለም፣ ለአንቺም ለባባም ምቾት አይደለም። ብዙ ነገሮች አልተመቻቹልኝም ነበር። አሁን ግን ሳስበው የመኖሪያ ቤታችሁን ማስተካከል ግዴታ ነው። የምትበሉትን ቀለም ማስተካከል ግዴታ ነው። ከዚህ በኋላ ገንዘብ ካስፈለገ እናንተ ማመቻችበት ሁኔታ ይኖራል። እዛ ሆኜ ፍቅር፣ እውነቴን ነው እያስረዳሁሽ ያለሁት፣ እየቀለድኩ አይደለም። ከፈለግሽ ፕሮሰስ ወረቀቱን አምጥቼ አሳይሻለሁ። ማመን ካቃተሽ ነው። እኔ ያክል ቤት የተከራዩ ምን ይሰራልኝ ነው ታዲያ? እንደዚህ አይነት ካሰብ አንቺና ባባ በነፃነት እንድትኖሩበት ነው። እና መጀመሪያ ትናገርም እንደ ቤተሰብ ጋር ያለው እንዲህ አይነት ነገር ሀሳብ ካለክ አይ ነው ቤተሰብ ጋር እንድትሆኝ አልፈልግም ማለት አንቺና ባባ ቤተሰብ ጋር እንድትሆን አልፈልግም። ምን ሲታሰብ ሲጀመር ምን አሳስ አይ ልንገርሽ ባጭሩ በነፃነት እንድትኖሩ ፈልጋለሁ። ለዛ ነው ይሄ ነው በነፃነት አንጥለህ እየሄድክ እኛ ባዶ ቤት አስቀምጠን ሄዱ ነው ነፃነቱ። ምንድነው እናንተ ምን ይጎልባችኋል? ምን ይሰራልኝ? እኔ ብርና ምግብ ነው እንደሚያኖረኝ ሁሉም እና ምን ያኖራችኋል? ያምሃል እንዴ? እናንተ እንዳትቸገሩ ነው። ሳይመቻች ደግሞ እግዚአብሔር ከፈቀደ ብዙ ነገሮች ሀሳቦች አሉ ወደፊት። ምን ሲባልስ እንደዚህ አይነት ነገር ሀሳብ አሰብኩ ከኛ ተለይተህ? አይ ነው ይሄ ጉዳይ መጀመሪያ ማለት የሰው ልጅ ስደት ሲወጣ ስደት በሚወጣ ታይም መጀመሪያ ራሱን ነው። እኔ መስዋዕት መሆን የምፈልገው እኔ ራሴ ነኝ። መስዋዕት ከከፈልኩ ቻሌንጅ ከገጠመኝ ችግር ከገጠመኝ ራሴ ብቻ ላይ መወጣት ያለብኝ። ይሄንን ነገር ሳላስተካከል እስኪ ምንድነው የኔ ያክል ምንድነው እንደዚህ የሚያደርግ ማለት ልንገርሽ ባጭሩ እኔ ደስታሽን ለማጨለም አይደለም እና ምንድነው እኔ ደስ እንዲልሽ አስቤ ነው ያደረኩት። ይሄ ደስ የሚለኝ ጥላኝ በሚሄድ ደስተኛ እንድትሆኝ አስቤ ያደረኩት። እንጨት ምን ይሰራልኛል? ቤቱ ምን ይሰራልኛል? እንጨት አይደለም እኔ የተመቻቸ ሁኔታ ውስጥ አንቺ እኔ ማለት ሌላ ሀገር ሁኜ ሌላ ቦታ ሁኜ ስደት ዓለም ሁኜ ስለእናንተ ጉዳይ መጨነቅ ስለማልፈልግ በቃ እንደዚህ ሆኑ ጭንቀት ስለማልፈልግ ማለት ሴፍ የሆነ ቦታ ማስቀመጥ ስላለብኝ ግዴታዬም ስለሆነለ እኔ በሐሳብ ብርቃችሁ በአካል ብርቃችሁ በሐሳብ አርቃችሁ ግን ደግሞ መጨነቅ አልፈልግም። ከዚህ በላይ ለሳ ከእንዲ ከባባ ማታ ላይ መቆየት አልፈልግም። ልጅ እንዲለየኝ አልፈልግም ነበር ግን ደግሞ የህይወት ጉዳይ ነው ማለት ቁሜ እኔ እዚህ ሁኜ እሱ እና አንቺና እሱ ስትቸገሩ ማየት ከዚህ በላይ ህመም ነው ለኔ። ታውቂያለሽ ስትቸገሩ ማየት ህመም ነው። ግን ገረም ብያለሁ። አይ ነው አላልሽኝም ግን ማሰብ አለብኝ። ወንድ ልጅ እኮ ነኝ። ኃላፊነት አለብኝ፣ ሙሉ ኃላፊነት አለብኝ። ስለዚህ የኔ ቆንጆ ይሄንን ነገር በደንብ አስቢበት። ማለት አንቺ አስፈላጊ ከሆነ በጣም የምትቸገሪ ከሆነ ከቤተሰብ ወይ ሲስተርን ወይ ደግሞ የቅርብ ሰው የሚባለውን ሰው እንዲመጣ አደርጋለሁ ወደዚህ ማለት ከአንቺ ጋር አብሮሽ የሚሆን ከተጨናነቅሽ። ስለዚህ አንቺ ይሄንን ነገር አስቢበት። ከዛ ባለፈ የሚጎድሉ ነገሮች እኔ ራሴ እሞላበታለሁ። እዛም ሆኜ እዚህም ሆኜ ችግር የለም። ስለዚህ ጥላን እየሄድክ ነው የምትሞላለን ፍቅር ጀመራ አንተ ነው የምፈልገው። እባክሽ እኔ ቆንጆ ተለመኝ እዚህ ምንም መስራት አንችልም እንዴ? አንተ ምን አስበህ ነው? በመቼ ነው እንደዚህ አይነት ነገር ያሰብከውስ? የምር ነው ወይስ ፕራንክ ነው እያልክ ነው? ወዳኔ ፕራንክ እንዳልሆነ እኮ ነግሬሻለሁ። ፕራንክ አይደለም። ፕራንክ ቢሆን በእንደዚህ አይነት ሁኔታ ፕራንክ ይደረጋል እንዴ? ፍቅር ምንም ማለት ነው አትፈልግም? እኔ እውነቱን ነው የምነግርሽ። በቃ ይሄንን ነገር አስቤበት አቅጀበት ነው ያደረኩት። ምክንያቱም አሁን ማለት ነው ቤት ይሄን ያህል ወጪ ቢያንስ ማለት ነው ሰሞኑን ያወጣሁት ከ100,000 ብር የማያንስ ወጪ አውጥቻለሁ ለዚህ ቤት አጠቃላይ ወጪ። ይሄን ያወጣሁበት ግን አስቤበት ነው ማለት ይሄን ያህል ወጪ አንዴ አይወጣም፣ የታወቀ ነው ማንም ሰው ማለት ነው። ግን እኔን ነው ችግር የለውም ሲመቻች ሁሉንም ነገር እናደርጋለን። ልጅም ከኔ ጋር
የማይለይበትን ሁኔታ አመቻቻለሁ። ልሂድ ከተወሰነ ጊዜ በኋላ አስተካክዬ ሚስቴንም ከጎኔ ያደርጋቸዋለሁ። ግን አሁን ይሄ የሚመጣውን ችግር የሚመጣውን ፈተና እኔ ራሴ ነኝ መወጣት ያለብኝ። ቤተሰብ ሙሉ ይጀሌድ ብልም እንኳ ይህንን ነገር ማድረግ አልችልም በዚሁ ሰዓት ማለት ነው። ሲጀመር የትም ቦታ መሰደድም እንደማልፈልግ ታውቃለህ አይደል እንዴ? ውዴ አታልቅሽ፣ አታልቅሽ። እኔ ፍቅር እኔ አይደለም እንድታለቅሽ እኔ እኮ እሺ፣ ዘርበልኝ። እሺ ፍቅር እሺ፣ አይዞሽ። ለማንኛውም ማለት ነው አንቺ እንዲከፋሽ አልፈልግም፣ ግን ደግሞ ይሄ የህይወት ጉዳይ ነው። ምንም ማድረግ ስለማልችል ይሄን ሀሳብ መቀየር አልችልም። አይዞሽ ፍቅር፣ እኔ እኮ አልለያችሁም። የምር ሁሌም በስልክ እንገናኛለን። አታልቅሽ እንጂ እወድሻለሁ። የምር ፍቅር የትም አትሄጂም የኔ ቆንጆ። እኔ እወድሻለሁ የኔ ቆንጆ፣ ግን ምንም ነገር እንድትሆኝብኝ አልፈልግም። ዘላለሜን አልለይሽም ብዬ ቃል ገብቼልሽ ነበር፣ ግን አሁንም ቢሆን በአካል ብርቅ በምን ነገር ማድረግ አልችልም የኔ ቆንጆ። አይዞሽ ቁጭ በይ በቃ። እንድትሄጂ አልፈልግም። በቃ ምንም ነገር እንድታደርጊ አልፈልግም። ቁጭ በይ፣ እፈልግሻለሁ። የምር ማለት ፍቅር አይደለም አሁን ማለት ነው። እኔ እኮ ማለት አንቺን ጠልቼሽ አይደለም የምሄደው ውዴ። አንቺና አበባን ጠልቻችሁ ወይም ደግሞ በጣም እና ምንም አይጎል። አይዞሽ፣ ምንም ነገር አትቸገሪም። ከዛ ባለፈ አለው እኔ ከጎንሽ ሁሌም የኔ ቆንጆ። ምንም ነገር ግን እንድትሆኝብኝ አልፈልግም። እወድሻለሁ። ባባን ደግሞ አደራሽ የኔ እናት፣ አደራ ባሽ፣ በቃ ባባን አደራ፣ ምንም ነገር እንዳይፈጠር እባክሽ የኔ ቆንጆ። እሺ፣ ዘርበልኝ። የምሬን ነው።